ደመረ ዳኒን ጸጋንና ኤልያስ የሚባል አዲስ ተማሪ እናንተ ትምህርት ቤት የሚማር እንድትከታተልልኝ ብሎ አዘዘው። አልሰራም ቢልም በመቶ አለቃ ያስፈራራው። መቶ አለቃ ማለት አባቱ ሲሆን ደካማና ቤት ውስጥ የሚውል ነው። ስለዚህ ዳኒ ደግሞ የመኖሩ ምስጢር አባቱ ነው። በሱ የመጣ ምንም ቢሆን ያደርጋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ዛሬ ይዤላችሁ የመጣሁት አፍላ ፍቅርን 202ን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ ይጋበዝኳችሁ። ዳኒ ለደመረ አልሰራም ቢለውም እሱ ግን በፍጹም ብሎ ግግም አለበት። ጸጋ ደግሞ መኮንን ጋና ከኤላ ጋር ያላትን ክርክር ልታቆም አልቻለችም። ቤዚቲና ልጆቿ ወደ ቤት እየሄዱ ይችል ምን ብናደርጋት ይሻላል? ምንስ ይሻላል? ዳኔን ብንቀጥረው ይሻላል ሲሉ ዳኔ ግን ከኛ የተሻለ ገንዘብ የሚከፍለው ሰው ካገኘ አለምንም ጥርጥር ይክደናል ትላታለች። እና ሌላ ሀሳብ ካለ ሙሉ ቀን ስናስብ ውለን ነገ ወደ ትምህርት ቤት ስንመለስ ሀሳባችንን ወስነን አንድ ማድረግ አለብን ትላታለች። ቹቻም እኔን ካተበቀለች ምንም ረፍት የላትም ብላ ብትነግራትም ብሎ ነገር የለም ሳጥለን መጣል አለብን ብላ ትነግራታለች። ክሩቤል ደግሞ ሰሞኑን እንትናን ለማስቀናት ወይም ጄሪን በመኪና ከትምህርት ቤት ለመቀበል ዝንጥ ፏ ብሎ የአባቱን መኪና ይዞ ወደ ትምህርት ቤት እየሄደ አሻንትንና ቃጭልን ማመን እስከሚያቅታቸው ድረስ አይኗቸውን አሳምሟቸዋል። ወደ ትምህርት ቤትም ሄዶ ሊቀበላት ሲል አሻንቲ በቅናት ቅውስ ይላል። በዚህ በኩል ደግሞ ጀሪና ሄቨን የሰሩት ወይም ወንድሟን ፍቅረኛዬ ነው ብላ የውሸት ፍቅረኛ ዮናስን ስላስተዋወቀችው ዮናስ ደግሞ በብሌን ያስፎገረው ወይም የሰለለበት አፍቃሪ እውነቱን እንድታቅ አድርገዋለች። ምክንያቱም የውሸት ፍቅረኛ እንደሆነ እንዳወቀባቸው ነቅተዋል። ወንድሟን መሆኗን ጨምሮ ምን ማድረግ እንዳለባቸው ግራ ገብቷቸዋል። መቶ በነገር ተንኮስ አድርጓቸው ይሄዳል። እሷም ግራ ገብቷታል። ከትምህርት ቤት ስትመለስ ሲስተምን ሊያገኙት ወስነው የሆነውን ሁሉ ይነግሩታል። ዮናስ በእኔና በአንተ ፍቅር ምክንያት ጥርጣሬ እንዳለው ታውቃለህ ስትለው አዎ የተፈጠረውን እስቲ ንገሪኝ አታስጨንቅኝ ሲላትም ትናንትና አንድ ተማሪ መንገድ ላይ አውቃ እርዳታ የምትፈልግ መስላ እግሯን የተሰበረች መስላ አንተን እንድትቀርብህና እንድትሰልልህ አድርጎ ነበረ ትለዋለች። አዎ አስታወስኩና ምንድን ነው ሲላትም እሷም ለዮናስ ትክክለኛ የጄሪ ወንድም እንደሆንክና የውሸት ፍቅረኛ እንደሆንክ ነግረዋለች። ስለዚህ ባጭሩም በሙሉም ባይሆን በከፊሉ ፍቅረኛዬ እንዳልሆንክ አውቋም ማለት ነው። የበለጠ መጠንቀቅ አለብን። እኔ ምንም አያገባኝም በአንተ በግል ህይወትህ ስትለውም እሱም ለሄቨን ተቀይር ያለው ብሎ እያወራ ስለነበረ በጀሪ እንኳ ምንም አይደለም፣ ለአንቺ እንኳ ብዙ ነገር መቀየሬን ነግሬሻለሁ። አሰብሽው? አንድ ነገር ልንገርሽ፣ ምንም ያክል ብትቀየሪና ብትለወጭ የትናንትና ማንነትሽን መቀየርና ማጽዳት እንደማች ነው የታዘብኩት ብሎ ሄቨንን የተጎዳና የተሰበረ መስሎ ሲስተም ጥሏት ሄዳል። ማክቤል እያለች ብትጣራም እሱ ግን ላይመለስ ሄደ ጥሏት። በነገራችን ላይ ዳኒ ደግሞ ቤዚቲ ምን እንደሆነ ቤዚቲ ዳኒን አግኝታ ጸጋን እንድትከታተልልኝ እፈልጋለሁ፣ ጸጋን እና ኤላን ብሎም ደግሞ ደመረ ምን ላይ እንደደረሰ ማወቅ እፈልጋለሁ ትለዋለች። ዳኒ ግራ ገብቶታል። ምክንያቱም ጸጋ ዳኒን ተከታተልልኝ ትለዋለች። ደመረ ኤላን ተከታተልልኝ ይለዋል። ብላም ደግሞ ቤዛ ኤላን ተከታተልልኝ ትለዋለች። ይሄ ልጅ ማን ነው? ምንድን ነው? ለምንስ ነው ይሄ ሁሉ ሰው የሚከታተለው? ብሎም እሺ ከሆነ እሺ፣ ለማንኛውም አሰራሬን ስለምታውቂው ጠቀም ያለ ገንዘብ እፈልጋለሁ ሲላትም እሷም ችግር የለውም ለክፍያው፣ ነገር ግን
እኔም ሚስጥሬ እንድጠብቅልኝ እፈልጋለሁ። ይሄን ከኔ ጋር ያወራነውን ከሌላ ሰው እንዳልሰማው ስትለው ለእሱ ምንም አታስቢ፣ አንቺ ለክፍያው ብቻ አሰቢ ስትላትም ችግር የለውም እሱን አስብበታለሁ ብላ ጥላው ትሄዳለች። የሆነውን ሁሉ ለቹቻ ተነግራታለች። እየነገረቻት እያለ ጸጋ ከትምህርት ቤት ከላይ ከፎቅ እየወረደች እንዴት ናችሁ የድሮ ጓደኞቼ ትላቸዋለች። እነሱም ምን አገባሽ ሲሏትም ወይም የመጣሽበትን ተናገሪ እያሏት እያለ እሷም ምን ነው ዛሬ ባይሆንም ትናንትና እኮ ጓደኞቼ ነበራችሁ፣ አልፎም በለኔ ምክንያት ሽጉጥ ተጋፍታችሁ ነበር። ቹቻ አንቺ ባትሆኝም ቤዛ ግን የምትረሳው አይመስለኝም ስትል በእናት ጸጋ የምትፈልጊውን ነገር ተናግረሽ ሂጂ ስትላትም ልሰማት ፈቃደኛ አልነበረችም። ጥላት ከዛ ተያይዘው ይሄዳሉ። አስፈሳችሁ አበላለች። ብቻችሁም እንደ እብድ በጎዳና እንድታወሩ ካላደረግኳችሁ እኔ ጸጋ አይደለሁም ብላ ይለያያሉ። አቡሻ ከሄሉ ጋር በቀደም ስለታረቀ በደስ ብሎት ሽቶ ስለምትወር ቆንጆ ሽቶ የሴት ሽቶ ገዝቶ በስጦታ ማሸጊያ አሽጎ ዓይንሽን ጨፍኝ ብሎ ጨፍና ስትከፍተው ግን ካልሲ ነበረ። የዚህ ሁሉ ታሪክ ቀያሪ ሚኪ ነበረ። እሷም ተናዳ እየቀለድክቤ ነው ስትለው ነው እየቀለድኩብሽ አይደለም ይሄ ሚኪ ነው ብሎ ከሚኪ ጋር ትንሽ ከተደባደቡ በኋላ ሽቶውን ወይም የገዛውን ሽቶ ሰጥቶ ለፒያሬም ላንችም እንዲሆን እኔም ረጭቼ ወይም ነፍቼባት ፒያሬ ላይ ከዛ ደግሞ ላንችም እንሰጥሻለን ሁላችንም እንድንጠቀምበት ብዬ ነው ሲላትም ትቀልዳለህ ብላ እሷም ቆይሺ እኔ ልርጫችሁ መጀመሪያ ብላ ይዛ ትሮጣለች። በጣም ደስ ብሏታል። ከአቡሽ ጋር በተጣላችበት ጊዜ ብቸኝነት እየተሰማት ነበረ። አሁን ግን ሄሉ በጣም ደስተኛ ሆናለች ከአቡሽ ጋር። ናታን በጣም ተጨንቋል። ማን ነው እንደዚህ የሚያደርገኝ? ማን ነው ማክስ እየለበሰ የሚቀጠቅጠኝ? እያለ እየተብሰለሰለ ጠረጴዛ ላይ ቁጭ ብሎ ሰብሊ መታጠገቡ ትቀመጣለች። እንዴት ነህ ደብሮሃን አይደል ስትለውም አዎ ደብሮኛል። ከዚህ የባሰ ደግሞ ሰብሊ ናት የምታስደብረኝ ሲላትም አይ እሷ እኮ ለአንተ አስባ ነው ትለዋለች። ለእኔ ብታስብማ ከችግሩ መራቅ ነው ያለብን እኔም እሷ የምንደብደብ እስቲ በፈጠረች ሰኔ ሰብሊ አንቺ ፍረጅን ሲላትም ስትደበደብ ቆማ ማየት አችልም። እኔ የምልህ ቃጭል የሚሏት ግን ኃይለኛ ናት ስትላትም አዎ ኃይለኛ ናት፣ ግን አትፍሪ እኔ እንዳይፈጠር ሁሉንም ነገር አመቻችቻለሁ ይላታል። እሷም እውነትህን ነው እኔ በጠብ አልወድም በጣም ነው የምፈራው ብላ በቃ አሁን ስለደበረኝ እኔ ያን ነገር እንዳይሆን አድርጌልሻለሁ ስለዚህ አሁን መሄድ አለብኝ ብሎ ከዛ ተነስቶ ሲሄድ ጸጋ ሰብሊን ትተዋውቃታለች። ሰብሊ ጸጋ እንደተለመደው ያዞን በዋን እያነባች እኔ የጆን ፍቅረኛ መሆንሽን አውቄ ነው የመጣሁት፣ መታወቅ ፈልጌ ነው። ጆኑን በግሌ አመስግኛለሁ። እናቴ በጣም ተበጠና ታማ ብር አስፈልጎኝ ጆኒ ነበር የሞላልኝ። የብሩን መጠን ስጠይቀው ችግር የለውም ከበር አደርገዋለሁ ነበር ያለኝ። መልካም ፍቅረኛ ነው ያለሽ፣ እንደዚህ አይነት አፍቃሪዎች የሉም ብላ ታመሰግንላታለች። አዎ በጣም ጥሩ ሰው ነው ጆንዬ እኮ ይለያል ትላታለች። አዎ ብላ እኔ ካልደበርኩሽ አንዳንዴ አልፎ አልፎ ብንገናኝ ደስ ይለኛል ትላታለች። ኧረ ችግር የለውም የኔ ቆንጆ በፈለግሽ ጊዜ ከኔ ጋር መገናኘት ትችያለሽ ብላት ትለያያታለች። ኤላ እያያት ነበረ። ልክ እንደተለያዩ ይመጣና ከሰብሊ ጋር ያለሽን ግንኙነት ማታቆሚ ከሆነ የምትጫወቹ በጨዋታ በካርታ ሳይሆን በሳት ነው የሚሆነው፣ እባክሽ ተሷ እራቂ ሲላትም ድክመት እሷ ናት ማለት ነው። በቃ አገኘሁ ገና አሁን እበቀልሃለሁ ብላ ሄዳ ፍቅረኛው እንደተዋወቀችው ትነግረዋለች ለጆን። እሱም ሰብሊን እዚህ ችግር ውስጥ ማስገባት እንደማይፈልግና በፍጹም ይሄ ነገር እንደማይሆን ቢነግረውም ስለዚህ ኤላን ለመጋፈጥ አልወሰንክም ማለት ነው ስትለውም እሱም ማን ወስኛለሁ፣ ነገር ግን ሰብሊ እንድትጎዳብኝ በፍጹም አልፈልግም ሲላትም አታስብ አትጎዳም፣
ነገር ግን በእሷ ነው ደካማ ጎኑ እሷ ብቻ ናት፣ ሌላ አይደለችም። እሱን ለመጣል እሷን መጠቀም ግድ ይለናል ብለው እሺ እሷ ታተጎዳችብኝ ችግር የለውም እሱን መበቀል እፈልጋለሁ ብሏት እሺ ብሎ ይሄዳል። ናታን ደግሞ ካሌብን አንቆ አንተ ነህ ይሄን ቴክስት የምትልክልኝ፣ ስለዚህ ማክስ እየለበስክ የምታስደበድበኝም አንተ ነህ። ከሴት ጋር አፍ መካፈት ብቻ አይደለም ወንድነትህን አሳየኝ የሚል መልእክት ነበረ። ከሴት ጋር አፍህን አትካፈት ብሎ የተሰዳደቡ ከካሌብ ጋር ብቻ ነበረ። ሄዶ ሲነግረው እውነት ጆኒ ግን አንተ አይደለም ይህን ነገር እያስደረግከው ያለው ስትለውም አይ እኔ አይደለሁም ብደብቅ እንዴት አንተን እደብቃለሁ? ፈጽሞ ልደብቅ አልችልም ይለዋል። እሺ በቃ ለማንኛውም ብሎት ይለያያሉ። ይሄን ተባብለው ሲመለሱ ኤላና ጆኒ ይገናኛሉ። እንዴት ነህ ብሎ ሲመልስለትም እኔ በጣም ደህና ነኝ አንተ እንዴት ነህ ብለው ትናንትና ከሰብሊ ጋር ያሳለፍኩትን ጊዜ ሮማንቲ ነበር ልነግረህ አልችልም ይለዋል። እሱም አይ እኔማ ይሄን ብለህ ልታስቀናኝ እንዳትሞክር ለመቅናትም አልፈልግም። በነገራችን ላይ ከዛሬ ቀን ጀምሮ ከእሷ መራቅ ትጀምራለህ ሲለውም ምክንያቱም አሳይመንቱን ጨርሳቸዋል። አሳይመንቱ ነበር እያገናኛችሁ ያለው ሲለውም አይ ዛሬ እሸኛታለሁ ምን እንደምታመጣ ያለው ይኸውልህ የምር የምታፈቅር ቢኮን ለሰከንድም ከኔ ጋር ባልሆነች ነበር። በይሉንታ ነው ከአንተ ጋር ያለችው። እስከ መቼ በይሉንታ አንተ ጋር እስከምቆይ እናያለን። ልቦ ያለው እኔ ጋ ነው ይለዋል። ለማንኛውም ይህን ብዬ ተናድጄ ከሰብሊ ጋር አልጣላም። ስለዚህ መልካም ቀን ተመኝቶለት ይሄዳል። ብሌን ደግሞ ዮናስ ስለላካትና እንትና አንቆ ሲስተም አንቆ ስላስፈራራት በጣም ፈርታለች፣ ተደንግጣለችም። ሊያናግራት ሲሞክርም አልፈልግም፣ ምንህንም አልፈልግም፣ እኔ መማር ነው የምፈልገው እባክህ ትለዋለች። እሱም ምን ሆነሻን የሆንሽውን ሁሉ ንገሪ ሲላትም የሆነችውን ሁሉ ከሀ እስከ ፐ ትነግረዋለች። እሱም በቃ ችግር የለውም ከጧትም ከቤት እስከ ትምህርት ቤት አስመጣሻለሁ፣ ማታም እንደዛው ወይ ማለቴ ከሰዓትም እቤትሽ ድረስ ወስድሻለሁ፣ አትፍሪ፣ ምንም ነገር አይፈጠርም፣ ምንጊዜም ከጎንሽ ነኝ ይላታል። እሷም እሺ እንደዛ ከሆነ ብላ ተስማማለች። ከዛም ቸኮላታ ገዝቶ ወደ ጀሪና ወደ ሄቨን ወዳሉበት ሄዶ እኔ የምላችሁ ትናንትና የተፈጠረውን እኮ አልነገርኳችሁም ይላታል። እሷም ምን ማለት ነው ስትለውም እሱም በተቃራኒው ቸኮላታውን ለጀሪ ሰጥቶ ጀሪ በሆዷ ነገር ድርድር እንደማታቅ ስለሚያውቅ ትላለች። እሱም ትናንትና እኮ ያችን ልጅ አንቋት ነበረ። ምክንያቱም እናንተ ለምንድን ነው ወሬ የምታመላለሱት? እኔ እኮ ጓደኞቼ ናችሁ ስላልኩ ነው የምነግራችሁ። ሄዳችሁ እኔ እንደነግራችሁ ትነግሩታላችሁ። ልጅቷን እኮ ገሏት ነበረ ምናምን ይላታል። እነሱም ተደናብረው ዝም ብላ አፏን ታፍናታለች ሄቨን። ምክንያቱም ብዙ ነገር ስትበላ ብዙ ስለምታወራ ይሄ ነገር ደስ ያላት በክሮቤልና በአሻንቲ ምክንያት እየተደረገው ነገር ደስ ያላላት ሄቨን ጓደኛዋን ምክር ቢጤ ልትለግሳት ትሞክራለች። ጄሪ እባክሽ አንቺ እንደ ጨዋታ ነው ያየሽው፣ እነሱ ግን እያመረሩ ነው። ፍቅር የሚመጣው በመላመድና በመጠጋገት ነው። እነሱ ሲንከባከቡሽ ስትለምጃቸው ፍቅር ይዝሻል። ስለዚህ ሁለቱንም አንዱን መምረጥ አለብሽ ስትላትም አንቺም አየሽ እኔም ታንቺ ጋር ነው አሁን ፍቅር ያስኩት አንቺም በተንከባከበሽ ቁጥርና በለመድሽ ቁጥር ከሲስተም ፍቅር ይዝሻል። ከዛ የማትወጪው ዕዳ ውስጥ ትገቢያለሽ። እኔ ያ እንዳይሆን ነው የምፈልገው። ስለዚህ አንቺም ከሲስተም ጋር የጀመርሽውን ነገር ካላቆምሽ እኔም አላቆምም ብላት ጥላት ትሄዳለች። ሄቨንም ልከኛ ብትሆንም ነገር ግን ጀሪ የምትሸነፍ እንደዚህ ቀላል ሰው እንዳልነበረች ታውቃለች። ግራ ገብቷት እሺ ብላ ትሄዳለች። ጸጋ ወደ ዳኒ ጋር መታ ምን አዲስ ነገር አለ ስትለውም እሱም ምንም የለም ትናንትና አልተከታተልኩትም ነበረ ይላታል። ለምን አልተከታተልከውም? ስራህ ነው እኮ ስትለውም የራሴ ሀጃ ነበረኝ ብሎ ይዘጋታል። ደመረ ለዳኒ ደውሎ ምን አዲስ ነገር እንዳለ ሲጠይቀውም እሱም ዛሬ እንደተዋወቀው ኤላና ነገ ቀጠሮ ተያይዘው ደግሞ በደንብ በሰፊው እንደሚያወሩ ይነግረዋል። ጎበዝ ጸጋስ ምን ላይ ናት ሲለውም ጸጋም ምንም አዲስ ነገር የለ እሷ እየተማረች ነው።
ስለዚህ ኤላን የተባለውን አዲስ ነገር ሰሞኑን ይዤልህ እመጣለሁ ሲለውም እሱም በፍጥነት ነው የምፈልገው ብሎ እሺ ይለዋል። ቴክስት አድርጎ ጸጋን ደውይልኝ ይላታል ደመረ። እንደደወለችለትም ምን እየሰራች እንደሆነና በቅርቡ እጁ እንደምትገባ ይነግራታል። እሷም እንደ ድሮ ሳትፈራ ወሬ ብላ ትዘጋበታለች። ይሄ ሁሉ ሲሆን ኤላ እያዳመጣን ነበረ። ጸጋ ከማን ጋር ነው የምታወራው? ማነውስ ዳኒን የላከው? እያለ እየተብሰለሰለ እያለ ምን ማድረግ እንዳለበት ግራ ገብቶት፣ ምክንያቱም ዳኒ ተልኳለን ሁላችንም ትምህርት ቤት ስንመጣ ያለው እንቆቅልሽ ሆኖበት ግራ ገብቶታል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር